የህብረተሰቡን ጤና አደጋ ላይ የሚጥሉ ህገወጥ የለስላሳ መጠጦችና ፎርጂድ ምርቶች በቁጥጥር ስር መዋላቸውን ተጠቆመ። በሰሜን ወሎ ዞን ሀብሮ ወረዳ ማህበረሰቡን ለከፍተኛ የጤና ችግር ሊዳርጉ የሚችሉ ህገወጥና የፎርጂድ የለስላሳ መጠጦች ከነ አምራቾቻቸው በቁጥጥር ስር አውለናል ሲል የወረዳው ፖሊስ ጽህፈት ቤት አስታወቀ። ወንጀለኞቹ ማህበረሰቡ በማይጠረጥራቸው የእምነት ተቋማት አካባቢ በመደበቅ ህገወጥ ድርጊታቸውን ሲያከናውኑ የቆዩ ሲሆን በሀብሮ ወረዳ 06 ቀበሌ ልዩ ስሙ መነንተላ በተባለ አካባቢ በሚገኝ አንድ የመስጊድ ግቢ ውስጥ ተደብቆ ሲመረት የነበረው አደገኛ ምርት በህዝብ ጥቆማና በፖሊስ ክትትል ሊያዝ ችሏል ብለዋል። የሀብሮ ወረዳ ፖሊስ ጽህፈት ቤት ኃላፊ ኢንስፔክተር መሐሪ ደጉ እንደገለጹት ወንጀሉ ሊጋለጥ የቻለው ፍተሻ ከመደረጉ አንድ ቀን ቀደም ብሎ ማለትም በቀን 02/11/2018 ዓ.ም ከሀብሮ ወረዳ የተመረቱ ህገወጥ የለስላሳ መጠጦችን ሙሉ በሙሉ ጭኖ ሲጓዝ የነበረ አንድ አይሱዙ የጭነት ተሽከርካሪ ኮምቦልቻ ከተማ አስተዳደር ሲደርስ በአቢ ሸገር ፖሊስ መምሪያ በቁጥጥር ስር በመዋሉ ነው ብለዋል። ይህን መነሻ በማድረግ የሀብሮ ወረዳ ፖሊስ ወንጀሉን ከምንጭ ለማድረቅ ባደረገው ፈጣን ክትትልና በተጠቀሰው የመስጊድ ግቢ ውስጥ ባደረገው ድንገተኛ ፍተሻ ህገወጥ ምርቶችንና ግብአቶችን በቁጥጥር ስር አውሏል ብለዋል። በፍተሻውም ጁስ የሚመስሉ ነገር ግን ጁስ ያልሆኑና ባዕድ ነገር የተቀላቀለባቸው ዱባይ ሶፍት ድሪንክ እና ፎል ኦል ጆል ጁስ የተሰኙ የለስላሳ መጠጦች፣ አደገኛ ግብአቶች፣ ስኳር፣ ሶዲየም ጨው፣ አቸቶ፣ የሎሚ ቀለም ማውጫ፣ የምግብ ማቆያ ኬሚካልና እርድ፣ የማሸጊያ ቁሳቁሶች፣ የተለያዩ የፎርጂድ ምርት ማሸጊያ ስቲከሮች፣ ፕላስቲኮችና ከ10 ሺህ በላይ የሚሆኑ ስቲከር የተለጠፈባቸው የለስላሳ መጠጥ ማሸጊያ ሃይላንድ ይገኙበታል። እነዚህም በቁጥጥር ስር የዋሉት እንደ ሶዲየም ቦንዜኔትና ሌሞን የሎ የመሳሰሉ ኬሚካሎች በምግብ ሳይንስ የጤና ባለሙያ ክትትል መጠን እና የጥራት ቁጥጥር ሳይደረግባቸው በሰፈቀደ ሲደባለቁ በሰው ልጅ የውስጥ አካላት በተለይም በኩላሊትና ጉበት ላይ ከፍተኛ ጉዳት የሚያደርሱ ናቸው። በተጨማሪም ወንጀለኞቹ ማህበረሰቡን ለእምነት ተቋማት ያለውን ክብር እንደ ሽፋን በመጠቀም በመስጊድ ግቢ ውስጥ ይህንን አደገኛ ድርጊት በፈጸማቸው ህገወጦች ከጥርጣሬ ለማምለጥ የማይሞክሩ መንገድ አለመኖሩን የሚያሳይ ትልቅ ማሳያ ነው ብለዋል። በአሁኑ ወቅት ይህንን ወንጀል ሲፈጽሙ እጅ ከፍንጅ የተያዙ 2 ወንዶችና አንድ ሴት በፖሊስ ቁጥጥር ስር ውለው ምርመራ እየተደረገባቸው እንደሚገኝ ኢንስፔክተር መሐሪ ተናግረዋል። የሀብሮ ወረዳ ፖሊስ ጽህፈት ቤት ኃላፊ ኢንስፔክተር መሐሪ ደጉ በማጠቃለያቸው ለመላው ህብረተሰብ ጥብቅ ማሳሰቢያ አስተላልፈዋል። ማህበረሰቡ ማንኛውንም የታሸጉ ምግቦችንም ሆነ መጠጦችን ሲገዛ የአገልግሎት ጊዜያቸው ያላበቃ መሆኑን በጥንቃቄ እንዲመረምር፣ አጠራጣሪና የጥራት ማረጋገጫ የሌላቸውን በጤና ባለሙያ ያልተረጋገጡ ርካሽ ምርቶች ከመግዛት እንዲቆጠብ፣ ህገወጥ ድርጊቶች ወይም አጠራጣሪ እንቅስቃሴዎች ሲያጋጥሙት ፈጥኖ ለፖሊስ ጥቆማ በመስጠት ወንጀለኞችን ለህግ ለማቅረብ ሂደት የጀመረውን ትብብር አጠናክሮ እንዲቀጥል ጥሪያቸውን አቅርበዋል።